ድንግልና ከባድ ስራ በመስራት ሊጠፋ ይችላል ወይ? ለምሳሌ ይሄን የጠየቁኝ አረብ ሀገር ከባድ ስራ የምንሰራ ሴቶች አለንና ስንመጣ ለትዳር ድንግልና ላይኖር ይችላል ወይ የሚል ጥያቄ ነበር የተጠየቅኩት። ቀጥታ ይሄ ድንግልናን አይጎዳም። በተፈጥሮ ከ5000 ሴት አንድ ላይ ድንግልና ላይፈጠር ይችላል። ከዛ ውጭ ግን የስፖርት አይነቶች ወይም እንቅስቃሴ ድንግልናን የሚጎዱት ሳይክል ደጋግሞ መንዳት ወይ ፈረስ መጋለብ፣ አለበለዚያ ጂምናስቲክ በጣም ስፕሊት የሚጠይቁ ሲሆኑ እነዚህም ደጋግሞ ትሮማ ከደረሰ መሰንጠቅ፣ የመድማት ጉዳት ካላደረሰ በቀር ከባድ ስራ በመስራት ብቻ ድንግልና ይጠፋል። አዲስ ተጋቢዎች ጫጉላቸውን ሳይጨርሱ ሆስፒታል የሚመጡበት አንዱ ምክንያት ከድንግልና ጋር የተያያዘ ጥያቄ ሲኖራቸው ነው። በተለይ ለመጀመሪያ ጊዜ ግንኙነት ሲደረግ ደም መፍሰስ ነበረበት፣ ስለዚህ ዋሽታለች፣ ድንግል አይደለችም የሚለው ጥያቄ አንዳንዴ ባልና ሚስት ብቻ ሳይሆን የሴትም የወንድም ቤተሰብ ሆነው አብረው ይመጣሉና በተለይ አሬንጅድ ሜሬጅ ሲሆን በሃይማኖት ከረር ያለ በእስልምናውም በክርስትናውም ሊሆን ይችላል። እንደዚህ አይነት ጋብቻ ሲኖር ጥያቄዎች ይመጣሉ። ስለዚህ ከ5000 ሴቶች ላይ አንድ ላይ በተፈጥሮ ድንግልና ላይኖር ይችላል። ለምሳሌ አሁን እኔ አንዴ ያው ስማቸውን ሳልጠቅስ እንደዚህ ቶሎ በሰርጋቸው በሶስተኛው ቀን ነበር የመጡት እና ዋሽታለች፣ ድንግል አይደለችም፣ ደም የለም ተብሎ ስመረምራት ድንግልናው ራሱ ገና አልሄደም ነበረ። ፕሮፐርሊ ራሱ በደም ግንኙነት አላረጉም ነበርና እንዲህ አይነት ጥያቄ ሲሆን መጀመሪያ ተረጋግታችሁ እናንተም ብታወሩ ባልና ሚስት የተሻለ ነው። ምክንያቱም ቤተሰብም መጥቶ ለመውቀስ ጣት ለመጠቋቆምም ቶሎ ትዳራችሁም ላይ ለወደፊት ጫና ሊፈጥር ይችላል። ስለዚህ መጀመሪያ በደንብ ተነጋግራችሁ ተግባብታችሁ ችግርም ካለ በራሳችሁ አንዳንዱን እኮ ኢንተርኔት ላይ አንብባችሁ ራሱ ልትረዱት የምትችሉት ነገር ነው ያለው። ስለዚህ ሁልጊዜ ደም መፍሰስ ግዴታ ላይሆን ይችላል። እንደ ድንግልናው አይነት ይወሰናል። የተለያዩ ብዙ አይነት ሃይማኖች ስላሉ ስለዚህ ይሄ ያጋጥማል። ሰላም ጤና ይስጥልኝ። ዶክተር ሸምሴ ነኝ። በዚህ ቪዲዮ ስለ ድንግልና 7 እውነት ያልሆኑ ግን በማህበረሰቡ ዘንድ በጣም በስፋት የሚታመንባቸውን ነጥቦች እነግራችኋለሁ ማለት ነው። እንደኛ ሀገር ባለ የአፍሪካና እንደዚሁም ደግሞ በመካከለኛው ምስራቅ አካባቢ የሚኖሩ ሴቶች ድንግልና የቻስቲቲ ምልክት ወይም ደግሞ የጨዋነት ምልክት ተደርጎ ይወሰዳል ማለት ነው። ስለዚህ ብዙ ጊዜ ወንዶች ድንግል የሆነችን ሴት ያምናሉ፣ ያከብራሉ ተብሎ ይታመናል። በባህልም በሃይማኖትም መሰረት ማለት ነው። ለዛ ብዙ ወንዶች ከጓደኛቸው ጋር እንደዚህ አይነት ጥያቄ ማለትም ድንግል ነኝ ይሏቸውና ግንኙነት በሚያደርጉ ጊዜ ድንግል ናቸው አይደለም የሚለውን የሚያውቁበት መንገድ ወይ ይደማል ወይ ደግሞ በጣም ያማቸዋል ብለው በማሰባቸው ስለሆነ በዋነኛነት መድማት ተደርጎ ነው የሚታሰበው ማለት ነው። ስለዚህ እሱ መስፈርት ካላሟላ አይደለም የሚል ጭንቀት ውስጥ ይገባሉ ሁለቱም። እሷም ከምርም ድንግል ሆና ላደማ ትችላለች። ከዚህ ቀደም ይሄን በቪዲዮ በደንብ አብራርቻለሁ። አክቹዋሊ ከ100 ሴቶች ድንግል ከሆኑ 43ቱ ብቻ ናቸው የሚደሙት። ህመም ደግሞ ልምድ የሌላት በጣም የተጨነቀች የፈራች ሴት ከሆነች የመጀመሪያ ቀን ግንኙነት ስታረግ ህመም ሊኖራት ይችላል። እንዳውም አንዳንዶቹ በቃ እስከ እምብርቴ ድረስ የሚዘልቅ በቃ የተተረተርኩ ያህል የተሰማኝ ህመም ተሰማኝ የሚሉ አሉ። በተቃራኒው ደግሞ ምንም የማያማቸው ልብም የማይሉት ድንግል ሆነው ነው ማሰብ ያለባችሁ ሴቶች አሉ ማለት ነው። ስለዚህ መድማትም ህመምም ማረጋገጫ ሊሆን አይችልም ማለት ነው። በነገራችን ላይ 100% ማረጋገጫ የሚሆነው እሷን ማመን ነው። የምታምኗት ከሆነ በሌላ ነገር በዚህ የምትነግራችሁን ማመን ነው ማለት ነው። ምክንያቱም ሌላ 100% ድንግልናዋ መኖር አለመኖሩን ወይም ደግሞ ከሄደም በሌላ መንገድ መታወቅ አለመታወቁን በማወቅ አትችሉም ማለት ነው። ለምሳሌ ከዚህ ቀደም ቪዲዮ ሰርቻለሁ። ድንግልና የሚፈርስባቸው ሌሎች መንገዶች አሉ። ለምሳሌ ሳይክል ምትነዳ ከሆነ፣ ከባድ ስፖርት ምሰራ ከሆነ፣ ለምሳሌ ጂምናዚየም ምሰራ ከሆነ፣ ቴኳንዶ ምሰራ ከሆነ ሊፈርስ ይችላል። እንደዚሁ በማስተርቤሽን ወይም በግል ወሲብ ጣትም ይሁን ሌላ ባዕድ ነገር ወደ ብልት ከገባ ሊፈርስ ይችላል ማለት ነው። ፈረስ መጋለብ እንደዚሁ ሊፈርስ ይችላል። በጣም አልፎ አልፎ ደግሞ 0.03% ያህል ሴቶች ያለ ድንግልና ይወለዳሉ። አክቹዋሊ ይሄ በጣም ትንሽ ቁጥር ነው። 99.97% ሴቶች ከነ ድንግልናቸው ይፈጠራሉ ማለት ነው። ስለዚህ ሐኪምም ቢሆን ድንግልናው ከፈረሰ
በሳይክል ነው፣ በግለ ወሲብ ነው፣ በምንድን ነው የሚለየው መለየት አይችልም ማለት ነው። ሐኪም የሚለየው ኢንታክት ሃይመን ካለ ወይም ድንግልናው ምንም ያልተነካካ ከሆነ በቀላሉ በማየትም ሊናገር ይችላል ማለት ነው። ነገር ግን የሐኪም የድንግልና ምርመራ ግን ቀርቷል ማለት ነው። ስለዚህ ይሄ ነገር ምን ችግር አለ መሰላችሁ? ወንዶቹ ግራ የተጋቡት ድንግል መሆኗን ማረጋገጥ ይፈልጋሉ። የማረጋገጫው መንገድ ደግሞ 100% አኪሬት ወይም ትክክለኛ አይደለም ማለት ነው። ሴቶቹ ደግሞ ይሄንን አጋጣሚ ተጠቅመው ወንዶቹን የሚያታልሉ ሴቶች ደግሞ አሉ። ይሄ በደንብ የሚታወቅ ነው። ለምሳሌ ህመምን ለምሳሌ ሰብጀክቲቭ ነው፣ ወይም ደግሞ አንድ ሰው አመመኝ ካለ መጮህ ይችላል። ምንም ፌክ ማድረግ ይቻላል ማለት ነው ህመምን። ሁለተኛ ደም የሚባለውን ደግሞ አንዳንዶቹ የወር አበባቸውን እንደ ደም ይጠቀማሉ ማለት ነው። እንደ ደም ከሱ ጋር ያያይዙትና በዛ ሰዓት ያደረጉና ያው አሟታል የወር አበባው ደም አለ ይላል። በነገራችን ላይ የሚደማው ሃይመን ያው እንዳልኳቸው አይደማም። አብዛኛው ከደማ ጥቂት ጠብታዎች ነው የሚደማው እና ደግሞ በቃ የመጀመሪያ ቀን ወይም የዛን ቀን ብቻ ሊሆን ይችላል። በጣም ከበዛ 3 ቀን ድረስ ሊቆይ ይችላል። ከ3 ቀን በላይ ግን የሚደማ ከሆነ ሌላ ችግር ሊሆን ስለሚችል ሐኪም ጋር መታየት ይኖርባታል ማለት ነው። ስለዚህ መድማቱ ማረጋገጫ አይሆንም። ህመሙን ደግሞ ፌክ ማድረግ ይቻላል። ስለዚህ ወንዱ በምንድን ነው የሚያውቀው? አንደኛ ሊያምናት ይችላል። ሁለተኛ ሌላው ቢሄቪየራል ቴክኒኮች ሊኖሩ ይችላሉ። ኤክስፒሪያንስ ያለውና የሌለው ሰው የሚታወቅባቸው መንገዶች ማለት ነው። አንደኛው ይሄ ነው። ሴቶቹ ደግሞ ይሄንን በተቃራኒው ደግሞ ምንም ከማንም ወንድ ጋር ግንኙነት ሳያደርጉ ጨዋ ሆነው ከርመው ደግሞ ሳይደሙና ህመም ሳይኖራቸው ራሳቸውን ተጠራጥረው እኔም ግራ ገብቶኛል ብለው የሚጠይቁኝ ሴቶች ደግሞ አሉ። ከምርም ድንግል ሆነው ግን ማይደሙ ማያማቸው ጭራሽ ምንም ማያስታውቃቸው የት ሄደ ምን ሆኜ ነው የሚሉ አሉ። በእርግጥ አንዳንዶቹ ቅድም እንደነገርኳችሁ ሲፈጠሩም ላይኖራቸው ይችላል። ወይ ሌሎቹ ደግሞ ሳያስቡትም ጠፍቶ ሊሆን ይችላል። ድንግልናቸው በጣም በቀላሉ የሚፈርስ ነገር ነው። ለስላሳ ስጋ ነው ማለት ነው። ከሴት ወደ ሴት ደግሞ ይለያያል። የአንዳንዱ በጣም በቀላሉ ነው የሚፈርስ፣ የአንዳንዱ ደግሞ በጣም ያስቸግራል። እና ደግሞ ድንግልና ሲባል ብዙ ወንዶችና ሴቶች የሚያስቡት ድፍን ነገር የማፀን ወይም የቫጃይና መግቢያውን የዘጋ እንደ ግርግዳ ነገር አድርገው ነው የሚያስቡት። እንደዛ አይደለም። ድንግልና መሀሉ ላይ የወር አበባ ማሳለፊያ ቀዳዳ አለው። ያ እስከ 1 ጣት ድረስ ሊያስገባ ይችላል። ኖርማሊ ማለት ነው። አንዲት ድንግል የሆነች ሴት በምርመራ በምትሄድበት ጊዜ ድንግል መሆኗን ለሐኪሟ መንገር አለባት። ምክንያቱም አንዱ ድንግልናን ሊያፈርስ የሚችለው የሐኪም ምርመራ ስለሆነ ድንግል መሆኗን ከነገረችው ሐኪሙ ይሄንን አያደርግም። ኢንስፔክሽን ወይም አይቶ ብቻ ይተዋል ማለት ነው። ስለዚህ በጣም በርካታ ሚሶች አሉ ወይም ደግሞ እውነት ያልሆኑ ነገሮች ይወራሉ ማለት ነው። ለምሳሌ ሌላኛው እውነት ያልሆነው ነገር አንዳንድ ሴቶች የሚያስቡት ወይም የሚያምኑት ድንግልና አንድ ጊዜ ከሄደ በኋላ መልሶ ይዘጋል ብለው የሚያስቡ፣ ይሄ በፍጹም ውሸት ነው። ልክ እንደ ማፀን ሰፍቶ የሚጠባ አይነት ነገር አይደለም። ድንግልና አንድ ጊዜ ከተለጠጠ አይመለስም፣ ወደኋላ ከተሰነጠቀ አይመለስም፣ ከፈራረሰም አይመለስም ማለት ነው። ስለ ድንግልና አንዴ ከሄደ ሄደ ነው። እየሰፋ እየተበላ በቃ እየጨረሰ ይሄዳል ማለት ነው። እና ሁል ጊዜ ደግሞ ድንግልና ምን ብለው ያስባሉ አንዳንድ ሴቶችም ወንዶችም የሆነ ብጥስ የሚል ነገር ይመስላቸዋል ማለት ነው። እንደዛ አይደለም። የአንዳንዶቹ ስትረች ብቻ ሊያደርግ ይችላል። በነበረበት መስፋት ብቻ ሊሆን ይችላል። ጠባብ የነበረው መስፋት ሊሆን ይችላል። የአንዳንዶቹ በሁሉም አቅጣጫ ሊሰነጣጠቅ ይችላል። የአንዳንዶቹ በጎንና ጎን ሊሰነጣጠቅ ይችላል። ስለዚህ ወንዶች ይሄ ቅር አይበላችሁ፣ መረጃውን ማወቁ ጥሩ ነው። ስላልደማች ድንግል አይደለችም አትበሉ፣ ስላላመማትም ድንግል አይደለችም አትበሉ። በተቃራኒው ደግሞ ሴቶች ደግሞ ይሄንን ተጠቅማችሁ ማታለልም አግባብ አይደለም። ዞሮ ዞሮ እናንተ ስለምታውቁት ሜንታል ቶርቸር የሚገጥማችሁ እናንተ ናችሁ። አንድን ሰው እንግዲህ ዋሽታችሁት አብራችሁ እድሜ ልካችሁ መኖር ማለት ያው እንግዲህ እናንተ ላይ የሚፈጥረው ሳይኮሎጂካል ጫናም አለ ማለት ነው። ስለዚህ ወንድሜ ብዙም አትጨናነቅ። ፍቅረኛ ድንግል ነኝ ብላኝ ሴክስ ስናደርግ ደም አላየሁም፣ ዶክተር ድንግልና
ድንግል አይደለችም ወይስ የድንግልና አይነት አለ? የድንግልና አይነት አለ። በጣም ብዙ አይነት የድንግልና አይነት አለ። ከዚህ ቀደም በሰራሁት ቪዲዮ ገብተህ ማየት ትችላለህ። ጉግልም ላይ ፎቶውን ገብተህ ደግሞ ማየት ትችላለህ። ብዙ አይነት የድንግልና አይነት አለ ማለት ነው። ሌላው የሚጠይቁኝ ምንድን ነው? ብዙ ጊዜ የምጠየቀው ጥያቄ ፔንፉል ነው፣ መልሼዋለሁ ይሄንን። ስለዚህ ብዙዎችን ለመመለስ ሞክሬያለሁ። ሌሎቻችሁን እንግዲህ በሌላ ጊዜ ደግሞ መልሳለሁ። ይሄ ቪዲዮ በጣም ለብዙ ወጣት ወንዶችና ሴቶች ስለሚጠቅም ሼር አድርጉላቸው። ብዙ ሰው ስለ ድንግልና ያለው አመለካከት እውቀት የጎደለው ነው። ነገር ግን ብዙ ሰው ደግሞ በጣም የሚፈልገው ነው። በተለይ ሃይማኖተኛና ባህላዊ የሆኑ ሰዎች ለድንግልና ብለው ብቻ የሚያገቡ አሉ። ሴቶቹም ደግሞ አለኝ ቢሉት ትልቁ ስጦታ ለወንድ ልጅ እንሰጠዋለሁ ብለው የሚያስቡት ድንግልናቸውን ይሆናል በአብዛኛውን ጊዜ ማለት ነው። ነገር ግን እነዚህ ነጥቦችን ማወቅ ነገሮችን በደንብ ለማጤን ይረዳል ብዬ አስባለሁ። ሰላም ዋሉ። አንዲት ሴት ድንግል ናት ማለት የሚቻለው ምንም አይነት ጾታዊ ግንኙነት አድርጋ ማታውቅ ከሆነ ነው። ድንግልና የሚባለው ወይንም ሃይመን ወደ ቨጃይና የሚያስገባን ስስ የሆነ ስጋ ነው። የወር አበባ የሚወጣበት የራሱ የሆነ ትንሽ የቀዳዳ ያለው ማለት ነው። ይህ ደግሞ ከሴት ሴት ይለያያል። አንዳንድ ሴቶች በጣም ስስና በቀላሉ ሊወሰድ የሚችል፣ አንዳንዶቹ ደግሞ ተለጥጦ ብቻ የሚቀር አሊያም ደግሞ በጣም ጠንካራና ኦፕሬሽን ደረጃ ድረስ የሚያስፈልገው ጠንካራ ሃይመን ሊኖራቸው ይችላል። አንዳንድ ሰዎች ደግሞ በተፈጥሮ ራሱ ሃይመን ወይንም ድንግልና የሌላቸው አሉ። ይህም ከ5000 ሰው አንድ ሰው ላይ ሊከሰት ይችላል። በመጀመሪያ ግንኙነት ደግሞ ሊደሙና ከፍተኛ ህመም ሊኖራቸው የሚችሉት 43% የሚሆኑት ብቻ ናቸው። ሌሎቹ ግን ላይደሙ ይችላሉ። ምንም አይነት ህመም ላይኖራቸው ይችላል። እንዲሁም ግንኙነት አድርገው ራሱ ሃይመናቸው ወይንም ይሄ ድንግልናቸው ተለጥጦ ብቻ በመቅረት የማይደማና ሃይመኑ ሳይቀደድ ሳይወሰድ የምትቀር ሴት ደግሞ ልትኖር ትችላለች። ድንግልና ከግንኙነት ውጪ ሳይክል በመንዳት፣ ጂምናስቲክ ስፖርት በመስራት፣ ካራቴ እንዲሁም ግለ ወሲብ በመፈጸም ሊጠፋ ይችላል። እንደ አጠቃላይ ግን በዋናነት ይህን ነገር ጠብቆ መኖሩ ለራስ አእምሮ እረፍት፣ ለውስጥ ሰላም እንዲሁም በራስ የመተማመናችን ለመጨመር እንደ አጠቃላይ ደግሞ ከሃይማኖትና ከባህል አንጻር በጣም አስፈላጊ ነገር ነው። ከጋብቻ በፊት ምንም አይነት ግንኙነት አድርጌ አላውቅም። ነገር ግን ለመጀመሪያ ጊዜ ከትዳር አጋሬ ጋር ግንኙነት ሳደርግ ምንም አይነት ህመም አልነበረውም፣ ደምም አልፈሰሰኝም። አሁን ላይ 2 ልጆች ወልደን አብረን እየኖርን ነው። ከዛሽ ቀን ጀምሮ እስካሁን ድረስ እሱ የሚያስበው እንደዋሻሁት ነው። ይህ ነገር ደግሞ እኔ ላይ በጣም ከፍተኛ የሆነ ሳይኮሎጂካል ጉዳት አሳድሮብኛል። እንደዚህ አይነት ጥያቄዎች ኮሜንት ላይ አንብባችሁም ሊሆን ይችላል፣ ኢንቦክስ ላይ በጣም በርካታ ናቸው። ነገር ግን ይህኛው ጥያቄ ትንሽ ተቺ ስለሆነ ያቀረብኩላችሁ። በመጀመሪያ አንዲት ሴት ድንግል ናት ወይም ቨርጂን ናት ማለት ምንም አይነት የግብረ ስጋ ግንኙነት አድርጋ አታውቅም ማለት ነው። እርግጥ ነው ሁላችንም እንደምናውቀው አብዛኛውን ድንግል ሴት የግብረ ስጋ ግንኙነት በምታደርግ ሰዓት ህመሞች አሉ፣ ደም ሊኖር ይችላል። ነገር ግን እንደዚህ አይነት ስሜት ሁሉም ሴት ላይ ይከሰታል ማለት አይደለም። ድንግልና ከግብረ ስጋ ግንኙነት ውጪ ሊጠፉ የሚችሉባቸው መንገዶች አሉ። ፈረስ ግልቢያ፣ ሳይክል መንዳት፣ ከፍተኛ ጫና የሚጠይቁ ስራዎች፣ ስፖርታዊ እንቅስቃሴ ለምሳሌ እንደ አክሮባት፣ ጂምናስቲክ በእነዚህ ምክንያት ድንግልና ሊጠፋ እንደሚችል ጥናቶች ያሳያሉ። ይህን ድረስ ያነሳሁላችሁ መጀመሪያ ላይ ከሰማችሁ ታሪክ ተነስቼ ነውና ያነሳሁበትን ምክንያት ደግሞ ግንዛቤው ከሌለ አብዛኛውን ሰው ላይ ግንዛቤው እንዲኖር በማለት ነው። ምክንያቱም አንዳንድ ሰዎችን ቢሆን በዚህ ጉዳይ የተነሳ ስለ ልቦናዊ ጉዳት ስለሚደርስባቸው ነው። ዶክተር ሰይድ ነኝ። አመሰግናለሁ። ብዙ ወንዶችና ሴቶች የተጋቡ ሰሞን በጣም ጭንቅ የሚሆንባቸው ነገር ይሄ ነው። እንግዲህ ብዙ ጊዜ ባይወራም ነገር ግን አክቹዋሊ የምናውቀው ነገር ነው ማለት ነው። ወንድየው ድንግልና አግኝቻለሁ ወይ ከኔ ውጪ ግንኙነት አድርጋ አታውቅም ወይ ብሎ ይጨነቃል። ሴቷ ደግሞ እንደዛው ትጨነቃለች ማለት ነው። እና በዚህ የተነሳ ወንዱ ለማረጋገጥ የሚጠቀምባቸው የተለያዩ መንገዶች አሉ። ሴቷም ደግሞ ድንግልናዋን ለማረጋገጥ የምትጠቀምባቸው የተለያዩ ነገሮች አሉ ማለት ነው። ግን ብዙ ሰው ስለ ድንግልና በቂ እውቀት የለውም ማለት ነው። በመጀመሪያ መሰረታዊ ነገር ድንግልና ማለት በጣም ለስላሳ ስጋ ነው። በእድሜ ደግሞ እየተለያየ ይሄዳል ማለት ነው። ለምሳሌ ከ16 እስከ 19 ባለው በጣም ለስላሳና በቀላሉ ሊሰበር የሚችል ነገር ነው። በተለያዩ መንገዶች ሊጠፋ እንደሚችል ደግሞ ከዚህ ቀደም ቪዲዮ ሰርቻለሁ ማለት ነው። አንዳንድ ሰዎች በተለይ እድሜያቸው ከፍ ሲል ደግሞ ድንግልናውም ትንሽ እየጠነከረ ይሄዳል ማለት ነው። ስለዚህ ሁል ጊዜ ወንዶች የሚጠብቁት መድማትና ህመምን ነው ማለት ነው። ስለዚህ መድማትና ህመም ላይኖር ይችላል። አክቹዋሊ በተጠና ጥናት
43 በመቶ ድንግልና ሲወሰድ ነው ወይም ደግሞ ሲፈርስ ነው የሚደማው ማለት ነው። ስለዚህ ከግማሽ ፐርሰንት በላይ አይደማም ማለት ነው። የአብዛኞቹ አይደማም ማለት ነው። አንዳንድ ሴቶች በጣም አልፎ አልፎ ደግሞ ድንግልና ጭራሽ የሌላቸው አሉ በተፈጥሮ ማለት ነው። አልፎ አልፎ ደግሞ ድንግልናቸው ጠንካራ ሆኖ ትንሽ የሚለጠጥና ማይፈርስባቸውም አሉ ማለት ነው። ስለዚህ የዓለም የጤና ድርጅት ምን ብሏል? አንድ ሰው ቨርጂኒቲ ቴስትን በማድረግ ሐኪምም ቢሆን ማለት ነው ቨርጂኒቲ ቴስትን በማድረግ ብቻ የሴትዮዋን ከዚህ ቀደም ፔኔትሬቲቭ ሴክስ አድርጋለች ወይስ አላደረገችም የሚለውን ፕሩቭ ማድረግ አይቻልም ማለት ነው። እንዳውም አሁን ቨርጂኒቲ ቴስት ወይም ደግሞ የድንግልና ምርመራ በዓለም ጤና ድርጅትም ሆነ በሌሎች የጤና ተቋማት የተወገዘና የተተወ ተግባር እየሆነ መጥቷል። ይሄም ምክንያቱም ከሰብአዊ መብትም ጋር የተያያዘ ነገር ስላለው ነው ማለት ነው። ስለዚህ ምንድን ነው ማለት ነው? በቀላሉ መተማመንን ይጠይቃል። ከእሷ ጋር ግልጽ የሆነ ንግግርን የሚጠይቅ ነገር ነው። በጣም ብዙ የሚያፈርሱት ነገሮች አሉ። ላይደማ ይችላል፣ ላያም ይችላል ማለት ነው። እንደገና ደግሞ ከዚህ ቀደምም ግንኙነት አድርጋ ራሱ ሊኖር ይችላል። ስለዚህ በምንም መልኩ ከእሷ ውጪ 100% ወይም 100% እርግጠኛ ሆኖ አድርጋለች አላደረገችም የሚለውን ላይነግራችሁ ይችላል ማለት ነው። ምክንያቱም አድርጋ ኢንታክት የሚሆንበት ወይም ደግሞ ድንግልናዋ የሚኖርበት ሁኔታ ስለሚኖር ማለት ነው። ስለዚህ ይሄ ሞሮፍ ከባህልና ከሃይማኖታችን ጋር የተያያዘ ነገር አለው አውቃለሁ እሱን። ነገር ግን ከሳይንሱ አንጻር ያለው ነገር ይሄን ነው። አብዛኞቹ ሴቶች ድንግልናቸው ሲወሰድ አይደሙም ማለት ነው። ብዙ ደም ብዙም መጠበቅ የለባቸው ማለት ነው። ይህን ጥያቄ ስመልስ ብዙ ወንዶች ደስ አይላቸውም። ምክንያቱም ብዙ ወንዶች ይህን ነገር ማወቅ፣ ማረጋገጥ፣ እርግጠኛ መሆን ይፈልጋሉ እና ይሄ ነገር ሊራብሻቸው ይችላል። ነገር ግን ለብዙ ሴቶች ደግሞ ጥሩ ዜና ይመስለኛል። ምንድን ነው ጠያቂያችን የምትለው? ድንግልና በምን ሊታወቅ ይችላል የሚል ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ ያው አይወራም። ነገር ግን ብዙ ሰው ሴቷም ያሳስባታል፣ ወንዱም ደግሞ ያሳስበዋል እና እንዴት ሊታወቅ ይችላል? አንዳንዶቹ ሕክምናም ጋር ድረስ ይዘው ይሄዳሉ ከመጋባታቸው በፊትና እንዴት ነው የሚታወቀው? በነገራችን ላይ ሁለቱን መለየት ያስፈልጋል። ቨርጂኒቲ እና ሃይመን ይለያያል። ሃይመን የምንለው ስጋው ነው፣ ቀጭን ስጋ ነው። ቫጃይና መግቢያ 1 ወይም ግማሽ ሴንቲሜትር አካባቢ ነው ያለው፣ ኦልሞስት መግቢያ ላይ ነው ያለው ማለት ነው። ስለዚህ እሱ ስጋ በተለያየ ነገር ሊፈርስ ይችላል። አንዱ ግንኙነት ነው፣ ፔኔትሬቲቭ ሴክሹዋል ኢንተርኮርስ በብዛት ያፈርሰዋል እሱ። ሌላኛው ማስተርቤሽን ግን ለወሲብ ሊያፈርሰው ይችላል። ከባድ ስፖርት ሊያፈርሰው ይችላል። አንዳንዴ ሳይክል ሲጋልቡ፣ ፈረስ ሲጋልቡ ብዙ ነገር ሊያፈርሰው ይችላል። በሂደትም አንዳንድ ሰዎች ዝም ብሎ የሚጠፋባቸው አሉ። ከ5001 ሴቶች ደግሞ ላይኖራቸው ሙላ ይችላል ማለት ነው። ያ ሃይመኑ ነው። ስለዚህ ስለ ሴትዋ ስለ ልጅቷ ብዙ ማያወራም ስጋው። ሌላኛው ደግሞ ቨርጂኒቲ የምንለው ወይም ንጽህናው ነው። ከማንም ጋር ከየትኛውም ወንድ ጋር ምንም አይነት ሴክሹዋል አክቲቪቲ አውተር ኮርስ፣ ድራይ ኢንተርኮርስ የተለያየ የምንላቸውን ያላደረጉ ቨርጂን ልንላቸው እንችላለን። ወይም ቻስቲቲ ወይ ንጽህናውን የምንለው ማለት ነው። በተቃራኒው ደግሞ ሃይመኑ ሊለጠጥ ይችላል። ግንኙነትም አርጋ ሲታይ ኖርማል ሊመስል ይችላል። ስለዚህ አንዳንድ ሴቶች ይለጠጣል ማለት ነው፣ ከዛ ይመለሳል እንደ ረበር ባንድ ማለት ነው። ስለዚህ እሱን አይተ ብቻ የምትገምት ከሆነ እድለኛ ናት ማለት ነው። እሷ ያው አልፈረሰባትም ማለት ነው። ያንዳንዶቹ በጣም በቀላልና በተለያየ ነገር ይፈርሳል። አንዳንዴ ላይኖራቸውም ይችላል። ያንዳንዶቹ ደግሞ ይኖርና ላይበጠስና ላይፈርስ ይችላል ማለት ነው። ስለዚህ ይሄ ሃይመኑ በተመለከተ ነው። ነገር ግን አንዲት ሴት ሃይመኗ ኢንታክትም ሳይኖርም ሃይመኗ ኢንታክት ላይሆን ይችላል በተነሳው ምክንያት ማለት ነው። በግለ ወሲብ፣ በከባድ ስፖርት፣ በሳይክል በመንዳት፣ ፈረስ በመጋለብ በተለያዩ ነገሮች ላይፈርስ ይችላል። በተፈጥሮም ላይኖራት ይችላል ምናምን ማለት ነው። ግን ጥብቅ ልትሆን ትችላለች። ምንም ከማንም ወንድ ምንም አይነት ግንኙነት አድርጋ ላይሆን ይችላል ማለት። ስለዚህ ግንኙነት ሲያደርጉ መጀመሪያ ነኝ ብለው ግንኙነት ሲያደርጉ ወንዱም ግራ የሚገባ አንዳንዴ እሷም ግራ የሚገባቸው እንዲህ ሊሆን ይችላል ብለው ይደናገጣሉ። እኔንም በውስጥ መስመር ያገኙኛል እና
አልደማም ይላሉ። አይደማም። ግማሽ ሴቶች ከሁለት ሴቶች ሁለት ድንግል ሴቶች ሴክስ ቢያረጉ አንዷ ትደማለች፣ አንዷ አትደማም። ከመቶ 50 ይደማሉ፣ 50 አይደማም። ስለዚህ 50-50 ነው። ስለዚህ ላይደማ ይችላል። መድማት ማረጋገጫ አይደለም ማለት ነው። እንዳውም ቀስ ብሎ ካደረገ፣ ፈሳሽ በቂ ከነበረ፣ ደስተኛና ዝግጁ ሆና ካደረገችው፣ እሱም ኃይልና ምናም ካልተጠቀመ፣ ድርቀት ምናም ከሌለ ብዙ ጊዜ አይደማም። ግን ብቻ መድማት የዚህ ማረጋገጫ አይደለም። ምክንያቱም ሊደማም ላይደማም ይችላል ማለት ነው። ሌላኛው ህመም ነው። ህመምም እንደዛው ምንም አላመመኝም፣ አልደማሁም፣ አላመነኝም እሱም በዚህ የተነሳ የሚሉ ሴቶች አሉ በውስጥ መስመር። ይሄም ሊከሰት ይችላል። ህመምም የሚኖረው እሷ በጣም ከፈራች፣ እንደገና ደግሞ ሪላክስ ሳታረግ እሱም በኃይል እንደዛ የሚጠቀም ከሆነ ነው ህመም ሊኖረው ይችላል። እንደዛ ከሆነ ማለት ነው። ግን ህመም ሰብጀክቲቭ ነው። ስለዚህ አንዳንድ ሰው ይኖረዋል፣ አንዳንድ ሰው አይኖረውም ማለት እዚህ ጋር ነው እንግዲህ ወንዶች ታዲያ በምን እንወቅ ይሉኛል። እና ስለዚህ ሕክምናም ሐኪምም ጋር ብታመጡ ስለ ሃይመኑ ሊያወራ ይችላል የተወሰነ አይቶ፣ ነገር ግን ማረጋገጫ የለውም። የዓለም የጤና ድርጅት፣ የተባበሩት መንግስታት፣ አሜሪካን ጋይኒኮሎጂክ ኤንድ ኦብስቴትሪክ አሶሲዬሽን በሙሉ ሜዲካል ኤቪደንስ ለማረጋገጥ አይቻልም። በማረጋገጥ አይችልም። ሐኪም እሷ ምንም ግንኙነት አርጋ አታውቅም ወይም አርጋ ታውቃለች የሚለውን መረጃ ሊሰጥ አይችልም። ምክንያቱም አስተማማኝ መመርመሪያ መንገድ ስላሌለ ማለት ነው። ስለዚህ መልሱ ወዴት ይሄዳል ማለት ነው? እሷ ጨዋ ከነበረች ታውቀዋለች ለራሷ ማለት ነው። እሱም ደግሞ ያንን ኮሚኒኬት ማድረግና ከእሷ ጋር ነፃ መሆን ነው ማለት ነው። ስለዚህ ከዛ ውጪ በሌላ መልኩ በእርግጠኝነት ማረጋገጫ ወረቀትም የለም፣ ኢቲካል አይደለምም ተብሎም እንዳም በደብሊውኤችኦም እንትን ያለበት ነው ማለት ነው። ስለዚህ ወንዶች በምን እናውቃለን ነው መጠየቅ ነው ቀላሉ መንገድ። እንግዲህ ታምናታላችሁ ወይ? ሌላ ደግሞ ያ ነገር ባልኳችሁ መልኩስ መድማቱም ፌክም ሊደረግ ይችላል። አንዳንድ ሴቶች ፌክም ያደርጉታል። የወር አበባውን ፔሪድ እንዲመጣም የሚያደርግ መድኃኒትም አለ ነገር ምናምን እና ስለዚህ መድማቱም ማስተማማኝ ብደማም አለ ማለት አይደለም፣ ባደማም የለም ማለት አይደለም፣ ቢያማትም አለ ማለት አይደለም፣ ባያማትም የለም ማለት አይደለም። ስለዚህ በተለምዶ ይህንን ለማረጋገጥ የምንጠቀምባቸው ወይም ሰዎች ወንዶች የሚጠቀሙባቸው መንገዶች አስተማማኝ አይደሉም። እንኳን እሱ አይደለም ሐኪም ጋር ቀርባ ራሱ ተመርምራ ያለው ነገር አስተማማኝ አይደለም፣ ማረጋገጫ ሊሆን አይችልም ማለት ነው። ስለዚህ ዋናው ማረጋገጫው ግን እሷን ታምናታለህ ወይ፣ ትተማመናላችሁ ወይ፣ ሌላ ነገር አለ ወይ፣ ሌላውስ ነገር እንዴት ነው የሚለው የመሳሰሉት ናቸው እንጂ ይሄኛው ብቻውን ለዛ ነው ወንዶቹ ቅር ሊላችሁ ይችላል። ነገር ግን ያው ይሄንን ተጠቅመው ደግሞ ያልሆኑ ሴቶች ደግሞ ነኝ ደግሞ የማለት አዝማሚያም ይታያል። ያው እንግዲህ አንድ ሰው የሆነ ነገር ላይ ሲዋሽ ሌላም ነገር ላይ መዋሸት ሲዋሽ መያዙ አይቀርም። ያንን እንግዲህ ቼክ ማድረግ ነው። ጊዜ ተሰጥቶ መጠናናት የሚባለውም ውስጥ ላይ የሚገቡት ነገሮች እነዚህ ናቸውና ዞሮ ዞሮ ባጭሩ መልሱ ይሄን ይመስላል።